ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዛሬ የተለያዩ ሐሳቦችን ይዤ መጥቻለሁ። በእነዚህ ሐሳቦች ዙሪያ እንግዲህ ያለኝን ምልከታ እችራለሁ። ከሁሉ በላይ ግን ያው ትላንትና ለእያንዳንዳችን ላይቭ ላይ እንደተናገርኩትም የልብ ስብራት አጋጥሞናል። ሰው ወደማይቀርበት ይሄዳል እና በጣም ወዳቸውና ማከብራቸው በእውነት እንደ አንድ ሰው ልክ በቃ የሰው ልክ ብዬ የማስባቸው ከእምነት ባሻገር ባላቸው አቋም ምንም አይነት ፈለጋቸውን ልከተል የምፈልግ ሀጂ ሙፍቲ በእውነት የስጋ ረፍት አጋጥሟቸዋል። በእውነት ነፍስ ይማር እላለሁ። እንግዲህ ነፍስን ከሚምር ከእርሱ ዘንድ ተብሎ እንደተጻፈ ለእያንዳንዱ እንደ ስራው የሚከፍል እግዚአብሔር ነው እና እኚህ አባት እንግዲህ ባለፉት ጊዜያቶች እያንዳንዱ ያደረጓቸው ነገሮች እንግዲህ ፎቶአቸውን አሳያችኋለሁ። በታሪክ የማንረሳው እውነት ሀገራችንን እንድንወድ በአቋማችን እንድንጸና ደግሞ ከሳቸው በቃ ቆራጥነትን የተማርነን እኔ በእውነት ብዙ ተምሬባቸዋለሁ። ትልቅ ክብር አለኝ ለሀጂ ሙፍቲ። ድሮም ሁሌ እንደምናገረው ማንረሳቸው ብዙ ንግግሮች አሉ፣ ብዙ ሐሳቦች አሉ እና እንደምታውቁት በእነዚህ በሃይማኖት ተቋማት ውስጥ መከባበር፣ በሐሳብ ልዕልና ማመንን እንደገና ደግሞ የሰውን ቦታ ትዝ ይላችኋል። በመስቀል አደባባይ አፍጥር የሚባል መርሃ ግብር ሲዘጋጅ ወጥተው ያው በብዙ ሙስሊሞች ዘንድ መጠላትን እንዲመጣባቸው ያደረገው አንዱ በመስቀል አደባባይ ላይ የለም እንደዚህ አይነት ነገር ሊኖር አይገባም ብለው በጽኑ የተቃወሙ ከዛም ደግሞ አልፈው እንደምታውቁት የሰው ቦታን ሳይሆን የራሳችንን ቦታ ስጡን፣ አርብን የምናከብርበት እንደዚህ አይነት ነገር ለጁማ የሚሆን ቦታ ለጁማን የምናከብርበት የምንሰግድበት ቦታ ስጡን፣ የሰው ቦታ አንመኝም የሚል ጽኑ። ከዛ በኋላ እንግዲህ በግልጽ እንደሚታወቀው ከብልጽግና ጋር አብረው ሊሄዱ አልቻሉም። አብረው ሊቀጥሉ ስላልቻሉ እንግዲህ በላያቸው ላይ በአንድም በሌላ በግርግር ምንም ተጠባባቂ ቢሆኑም በላያቸው ላይ እንግዲህ ሌላ አካል ተቀምጦ እሳቸውን የመግፋት ነገር ታይቶ እንግዲህ እኛ አባት በምን ሁኔታ አለፉ ብለን ብናስብ በሐዘን ነው። ግን በዚህ አጋጣሚ እንግዲህ እንደው ለትውስታ የሚሆን እንደው የአባታችንን ንግግሮች እስቲ ለትውስታ ያክል የተወሰኑ ንግግሮችን ላሰማችሁ። አንበሳን አይበላም፣ ተሁላን አይበላም፣ ከጎሳው ሌላ ያለ ነው የሚያለው። የሰው ልጅ ምን ሆኖ ነው ሰው የሚገድለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ከማን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላ ሃይማኖት ያከብር ነው። እንደው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከማወቁ አለማወቁ ይሻላል ብሏል። መሀይም ነው ያወቀው ሰው መሀይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታሩ አለ። እንግዲህ ለትውስታ ነው እንደው የእሳቸውን ንግግር እሺ ሙፍቲ በፍጥነት
ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰጥ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። በነገራችን ላይ በእውነት የምነግራችሁ በመጀመሪያ የኢስላሚክ ባንክ የሚለው ጽንሰ ሐሳብ ከዛ በፊት አልነበረም ወይ? ከወለድ ነፃ የተባሉ ባንኮች እንቅስቃሴ አልጀመሩም ወይ? አሁን ሰውዬው ሁል ቀን ሲናገር ምንድነው በሱ እንደተጀመረ አድርጎ አየር ለማስያዝ ነው። እሳቸው እንግዲህ ጥያቄያቸው ጽኑ ነው፣ ወለድ የማይፈልግ ከዛ በፊት ግን ተጀምሯል። እንደው ረጋ ብላችሁ ወደኋላ ማሰብ ነው። ከወለድ ነፃ ባንኮች ተከፍተዋል፣ በደንብ ይታወቃሉ። ቦታንም በተመለከተ እንግዲህ ግልጽ የሆነ ጥያቄ ተጠይቋል። እኔም ብዙ ሰርቼበታለሁ በዚህ ጉዳይ። ግን አሁን ጠቅላይ ሚኒስትር አብይ በሃጂ ሙፍቲ በኢስላም የሃይማኖት ውስጥ ጣልቃ ገብቶ ያመሰውን ያተራመሰውን ህዝብ ይረሳል። ህዝብ ይረሳል። ፖለቲካ በሃይማኖት ውስጥ፣ ሃይማኖት በፖለቲካ ውስጥ ጣልቃ አይገባም። ማን ነው ያቦካካው? ማን ነው? ለማንኛውም እሷቸው ወደማይቀረው ሄደዋል። አንዳንድ ነገሮች እንስማና እንትን እንበል። ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው ሀገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛ ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። እንግዲህ አንድ አባባል አለ አይደለ? የሟች ቃል ይከበር፣ የሟች ኑዛዜ ይከበር። እንግዲህ አባታችን በዚህ ያክል እንግዲህ ዘመኑን አይተው የተናገሩት ንግግር አለ እና እኔም መልእክቴ የሟች ቃል ይከበር፣ መገዳደሉ ይቁም። በሚሄዱና በሚመጡ ፖለቲከኞች፣ ሊከፋፍሉን በሚሞክሩ ፖለቲከኞች፣ ሊያምሱን በሚሞክሩ ፖለቲከኞች፣ የማይጠቅመንን ነገር በሚያበጃጁልን ፖለቲከኞች አንባላ፣ አንገዳደል።
አንከፋፋ፣ ያልፋል። እኔ አንዳንድ ነገሮችን ወደ ኋላ ያያየው ነበርና ከመጀመሪያው እስሬ ላይ አንድ ወዳጄ ላከልኝ ይሄንን ቪዲዮና ሁለተኛው እስሬ ኢሳት መጥቶ ዘግቦት ነበር በጊዜው እና ከኢሳት ጋዜጠኛ ጋር ያደረኩት ነገር ነበርና ብዙ ነገሮችን ወደ ኋላ እንዳይ ያደርገኛል እና እንደ አባታችን በአቋማችን ጸንተን በሐሳብ ልዕልና እምነት መሞገት ይቻላል። በመከባበር እምነት መሞገት ይቻላል። እቺ ቤተክርስቲያን ነች እኮ እስልምናን እኮ ሂዱ ተብለው እኮ በ615 እኮ ወደ ኢትዮጵያ እኮ መጥተው በመካ የነበረው ችግር ግልጽ ነው። ወደ ኢትዮጵያ እኮ መጥተው የተቀበለቻቸው ሀገራዊ እምነት ነበረች በዛ ወቅት እኮ። በነገራችን ላይ ኦርቶዶክስ ተዋህዶ ስጋቱ አይደለም። የትኛውም እምነት ለኦርቶዶክስ ስጋቱ አይደለም በነገራችን ላይ። አሁን ግን ኃይል ተጨምሮ የፖለቲካው ኃይል ተጨምሮ ብዙ ነገር አድርጎናል። የጨረቃው ጳጳስ ሲነሳ የወዳጄ ላከልኝ የኦሮሚያ ሲኖዶስ ሲቋቋም በእርግጥ ያስኬዳል አያስኬድም? በእርግጥ ውስጡ የተቀመጠው ነገር ፍትሃዊ ነው? ጥያቄው ፍትሃዊ አይደለም። በእርግጥ በኦሮሚያ ክልል ያነሰ ስብከት አለ። ወደ 45 መጽሐፎች በኦሮሚያ እንደተተረጎሙ ይታወቃል። በታሪክ ቅዳሴ መቀደስ ይቻላል። እንዳትቀድሱ የተባለ ነገር የለም። እየሰማን እያየን ነው። እንግዲህ በአቋም ጸንቶ የሚጠቅመው ለትውልድ ይጠቅማል እያሉ የማይጠቅመው ኖ እያሉ እኛም እንደ አባታችን በአቋማችን ጸንተን ወደ ዘላለሙ ቤታችን ለመሄድ ያብቃን። ለአባታችን ለመላው ሙስሊም እህት ወንድሞቻችን ይልቁኑ ለቤተሰቦቻቸው መጽናናትን እመኛለሁ። በዚህ ሁሉ ችግር፣ በዚህ ሁሉ ፈተና፣ በዚህ ሁሉ የአቋም ጽናት የቅርብ ሰው እንኳን ሊረዳቸው ላይችል ይችላል። የራሳቸው የሆኑ ሰዎች እንኳን ሊረዷቸው ላይችሉ ይችላሉ። አባታችን ግን በጽኑ አቋማቸው በእውነት ብዙ ነገር በኮቪድ የተናገሩትን አስብ ነበረ። በመስቀል አደባባይ ብቻ አይደለም እና በኮቪድ ትዝ ይላቸዋል። ጸሎት ሸራተን ላይ ሲደረግ አሜን ብለናል በቃ አሉ። አሜን ብለናል በቃ የኦርቶዶክስን ጸሎት ተስማምተናል አሉ እና በሳል ሰው ነበሩ። እውነትን እውነት የሚሉ ሰው ነበሩ። ሃይማኖታዊ ልዩነታችን እንደተጠበቀ ማለት ነው። የሰው ልክ አይደለም። ለህንፃውም የውሃ ልክ እንደሚታይ የሰው ልክ በሚለው ነገር ላይ እኔ በእውነት በዘመኔ የሰው ልክ ካየኋቸው ሰዎች በአቋማቸው ጽኑ የሆኑ ደግሞም በአቋማቸው የተገፉ አባት ሀጂ ሙፍቲን ከልብ ነው የማከብራቸው፣ ከልብ ነው የምወዳቸው። ለመላው የእስልምና እምነት ተከታዮች እንዲሁም ለቤተሰቦቻቸው መጽናናትን እመኛለሁ። የሟቹን ቃል እናክብር ለሁላችንም መልእክት ነው። የሟቹን ቃል እናክብር። ሟቹ እንዲህ ብለው ነበር። ወደኋላ በመመለስ አሁን አንዳንድ የፖለቲካ ቀጥረኞች የሚያወሩትን ወሬ ሳይሆን እውነተኛ አባቶች የተናገሩትን የሟቹን ቃል እናክብር። የእኛም አባቶች ከኛ አባት ፈለግ ውሰዱ። አሁን በእስልምና ብዙ ኮሽታ የለም፣ ግን አሁን ያሉት የሰሩት አይደለም። ሀጂ ሙፍቲ ስታንዳቸው ነው ያከባበራቸው ይልቁኑ ከፖለቲካው ጋር እና ትውልድ ንቃ መልእክቴ ነው። እንግዲህ በሁለተኛ ደረጃ እንግዲህ ሰሞኑን እንግዲህ እንደምታውቁት ጾም ነው፣ የፈቃድ ጾም ነው። ስለማምላክ ወላዲተ አምላክ በብዙ የምናስብበት ጊዜ ነው። በዛ ዙሪያ ሐሳብ እችራለሁ። በሶስተኛ ደረጃ እንግዲህ ማነሳው በዚህ ጾም ላይ የተለያዩ ሐሳቦችን ሪፍሌክት ካደረኩ በኋላ ዲያቆን ዘማርያም ለቀለም ወርቅ አተንፍሱ ወይም ለኤርሚያስ አበበ ለሚባል ሰው ፌክ ኔም ኤርሚያስ አበበ በእውነተኛ ስሙ ቀለም ወርቅ አተንፍሱ አበበ ለሚባለው ሰው ግልጽ ጥያቄ ጠይቋል። እኔም ከቴዲ ሐዋሳ ጋር ተነጋግረናል። በነገራችን ላይ
ፍቃደኛ ከሆነ ቤቴ ክፍት ነው ብሏል ቴዲ። ፍቃደኛ ከሆነ ማንም አንተ የምታምንባቸውን ሰዎች ካመጣ ቤቴ ፍቃደኛ ነው ብሏል እና ግልጽ ጥሪ አድርጓል። ከዛ በፊት ግን ስለማምላክ ወላዲተ አምላክ በእውነት በመጽሐፍ ቅዱሳችን ላይ ስለ አበባ ተወርቷል። በብዙ ልናስብ እንችላለን። አበባው ማን ነው? መሬቱ ማን ነው? ዘሩ ማን ነው? በብዙ በዚህ ጊዜ የሚነሳበት ጊዜ ነው። ግን አበባን መያዝ ወይም በመቅደስ አበባን የማደል ስለ አበባ መዓዛ፣ ስለ አበባ ውበት የሚረክፍ ሳይሆን ጽኑነት ቤተክርስቲያን ብላለች። መቼም ቃል ሥጋ ሆነ የሚለው እውነትን በብዙ እናነሳለን፣ በብዙ እንደነቅበታለን። ግን ከኛ ውጪ ይህንን በዓል የጽጌን በዓል ስለማምላክ ወላዲተ አምላክ ከአበባ ጋር የተያያዘ ቅዱስ ትውፊት የኛ ብቻ ነው ወይስ የሌሎቹ? ይህንን እናነሳና ስለማምላክ ጠንከር ያሉ ሀሳቦችን እንቀጥላለን። በእውነት ዝማሬ መላእክት ያሰማልን። እንግዲህ ይሄ በካቶሊክ ቤተክርስቲያንም በኢስተርን ኦርቶዶክስም በእኛም እንግዲህ አባታችን አባ ጊዮርጊስ ዘጋስጫ ሰሩልን ስንል ለእነሱ ስብና በቅዱስ ትውፊት ያለ ነው። በካቶሊክ ቤተክርስቲያንም በኢስተርን ኦርቶዶክስም ያለ ነው በነገራችን ላይ። ስለዚህ ካቶሊክ ከምትወደው ነገር ጾም የሚል ትምህርት አለው፣ የፈቃድ ጾም አለው። ዞሮ ዞሮ ግን አበባና ክርስትና በብዙ ይልቁንም ማምላክ ወላዲተ አምላክን ስናስብ በብዙ እናነሳለን እና በርቱ። በእውነት ይሄ የበረከት ጾም ነው፣ የፈቃድ ጾም ነው። ሁላችንም እንድንበረታ ይሁን። እንግዲህ በዚህ አጋጣሚ ስለ ማምላክ ወላዲተ አምላክ በዓለም አቀፍ ደረጃ የሷን ምስለ ፍቁር ወልዳ የሚባለውን ብዙዎች የሚናደዱበትን ማምላክ ወላዲተ አምላክ ልጇን ታቅፋ ያለውን ብዙዎች እየተሳደቡ አሉ። ግን ከግሪክ አንድ የተሰማ ነገር አለ፣ ከኢትዮጵያ ደግሞ የተሰሙትን ነገሮች ይቀጥላለሁ። እስቲ አንድ የግሪክ ታዋቂ አርቲስት በሽልማቷ በአደባባይ ምን አደረገች? እንመልከታት። እንግዲህ እቺ ታላቅ አርቲስት በግሪክ የማምላክ ወላዲተ አምላክን ምስለ ፍቁር ወልዳን በአደባባይ አቁማለች። እንደዚህ አይነት ነገሮችን እንግዲህ በእኛ ሀገር ደግሞ የምናውቃት ለብዙ አትሌቶች በአትሌቲክሱ ሞዴል የሆነች አንዲት እህት ከዚህ በፊት እንደምታውቁት በዓለም አደባባይ አውጥታታለች፣ በአደባባይ አሳይታታለች።
ምናልባት ራሷ አትሌት መሰረት ደፋር ስትናገር ምን ብላለች? ይሄን ጉዳይ በተመለከተ በግሪክ በቤተ ክርስቲያን ስሜ ተነስቷል ማሪ ያደረኩት ነገር እንዲሁም በሮም በካቶሊክ ቤተ ክርስቲያን በብዙ ቦታ የምትለው ነገር አለና እኛም እንግዲህ ያከበሯትን ማክበር አለብን፣ ያመሰገኗትን ማመስገን አለብን። አሁን የግሪኳ አርቲስት ብቻ ሳትሆን ይልቁኑ እህታችን መሰረት ደፋር በዓለም አቀፍ አደባባይ ምን ብላ ነበር? ምንስ አሳይታ ነበር? ቀጥዬ ደግሞ የዛን ተቃራኒ ደግሞ አመጣላችኋለሁ። ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽን ግን ብቻን ደረት ውስጥ እንዳለሽ የማውቀው እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን ትክክል አውጥታለች። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። በ2011 9 አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም ዓመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንስ ትንሽ ብዙ አድርጌ ነበር። ግን ጥሩ ሰርቻለሁ። ግን አሸንፋለሁ የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰኑ ልጆች ሲቀር በጣም ደክሞ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረት ለመሄድ የምትይው እንግዲህ እንደወደድ ካልኩኝ እየሮጥኩኝ በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ ይገርመኛልና አንዳንዴ ሳይሆን በሚወት በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያም መዝሙሮች ስሰማ ማዳመጥ እንኳን አልችልምና ለእሷ በጣም ትልቅ ቦታ ትልቅ ከምነግርሽ በላይ በቤታችን ውስጥ ለእሷ የምንሰጥ ቦታ ለምንም ነገር እንሰጥና እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምን ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ ሜዳሊያውን እንዳነሳ እና ልክ ስጨርስ እስከምፈታት ነውና ሰፍቻት ነበር በመርፌ ቁልፍና ውስጥ አሁን ማለት እንዳይወድቅ እሱን ፈትቼ እስከማወጣ የሚገርምሽ በአጋጣሚ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና የሚገርምሽ ከብዙ ቦታ መሰጆች ይመጡልኝ ነበር። ከጣሊያን ከካቶሊክ ቤተክርስቲያን በጣም ደስታቸውን የገለጹልኝ ነበረ እና የግሪክ ኦርቶዶክስ ቤተክርስቲያን ውስጥ ስለኔ ሲያስተምሩ ሰዎች ይልኩልኝ ነበርና በቃ እችን እድል ማግኘቴን የእሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ በቃ የእሷን ምስል በዓለም በማሳየቴ ለኔ በህይወቴ በቃ ትልቁ ነገር ብዬ ማስበው ያችን ምስል በዓለም አደባባይ ያሳየውባትን ቀን ለኔ በጣም ትልቋ ቀን ናት። ቃልዎት ያሰማልን በእውነት አትሌት መሰረት ደፋር። በነገራችን ላይ ስሜቷ ይገባኛል። እኔ አሁን በጣም ምናልባት ከካቶሊክ ቤተክርስቲያን ስወጣ ብዙ የማምላክን ስዕላት ይዤ ነበር የወጣሁትና በጣም ብዙ ሰው ለብዙ ሰው ሰጥቻለሁና የእህታችን ጉዳይ እንግዲህ በአደባባይ አሁን ቅድም ስትናገር ሰምታችኋል። በግሪክ ምናልባት እቺ አርቲስት የመሰረትን ፈለግ ተከትላ ይሆን እና ምንም የሚያሳፍረን ነገር የለም በማምላክ ዙሪያ ማለት ነው። እና እኔም 24 ዓመት ዝምታ ላይ ነበርኩ አይደለ? ይልቁኑ አሁን ደግሞ ወደ ቅድስት ቤተክርስቲያን ስመለስ የቅዱሳን ስዕላት እርግጥ በቴዎሎጂ ኮሌጅ በፕሮቴስታንቱ አለ። አሁን ትውልዱ ሸምጠጥ ያደረገውም ቲክቶክ ላይ እና የቅዱሳን ስዕላት የታመነ ነው እና በቃ የገባው እንዲህ ነው የሚያከብራት፣ የገባው እንዲህ ነው የሚላት ተአምር ነው። ምን ነው የጳውሎስ ጨርቅ ተአምር ሰራ ሲባል፣ አንዳንድ የጴጥሮስ ጥላ ተአምር ሰራ ሲባል
እና እንኳን አገዘችሽ ማምላክ ወላዲተ አምላክ በምልጇ እንኳን አገዘችሽ። የዚህን እስኪ ደግሞ ተቃራኒ እንስማ። ደግሞ የዚህን ተቃራኒ ደግሞ እንስማ። ጠንቀቅ በሉ፣ እንዳትቀሰፉ ጠንቀቅ በሉ። የዚህን ተቃራኒ ደግሞ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪው መስጠቴ ይታወቃል። ነገር ግን በዛ ኢንተርቪው ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አድርጌ ግራና ቀኝ ሁሉንም እንደሚመጥን አድርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ሙሉ ኢንተርቪው ላይ አይታችሁት እንደሆነ ይሄን ሙሉውን እዩት ብዬ ግብዣ ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት የሚያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞክረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው ቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ። ከዛ ውጪ ግን ምንም አይነት ነገር ትሸፍት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን የሚገኙ ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝ በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሐሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ የሚለቀቀው ነገር ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይሄንን እድል በድጋሚ ስለሰጠኝ የሚታረሙትን እንዲሁ እንዲያርሙ እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያን ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር የአንድነት በዓል ይሁንላለሁ። አመሰግናለሁ። መላላጥ በነገራችን ላይ እኛ የትኛውን በዓላችን በእውነት ለመናገር ማምላክ የሌለችበት በዓል የለንም። እውነት ለመናገር ቃል ስጋ ሆነ የሚለው ቃል የታመነ ስለሆነ እና በቃ ባጭሩ ከመሰረት ደፋር ተማሩ።
እና መሰረት አደባባይ ይዛ የወጣችው እና በጣም ከባድ ነው። በነገራችን ላይ አሁን አባ ሕፃን በዚህ ጉዳይ ላይ ይቅርታ ይጠይቃሉ። እንደገና በፖሊስ ታጅበን ነው ብለዋል። እንግዲህ ራሱ ሎዛ ሚዲያ የሚባለው ራሱ ጤነኛ አይደለም። እኔ እኮ ይሸቱኛል በደንብ ማለት ነው፣ ይሸቱኛል። እና በፖሊስ ታጅበው ነው መግለጫ የሰጡት። አስባችሁታል? ፖሊስ በእኛ እምነት ውስጥ ጣልቃ ሲገባ እንዲህ ምን ነው ከተማውን በጠቅላላ የእሷን ስዕል ብናደርገው ምን ችግር፣ ምን አናደዳችሁ? እንዴ የሞትን ጣር እኮ ያጠፋልን እኮ ያገኘ ነው። ምክንያት ድህነት የሆነችው እኮ እማምላክ ወላዲተ አምላክ ነች። እሷን ከክርስቶስ እሱን ከእሷ የሚነጥል ክርስትና የለንም። እናስባችሁታል? በጣም ልብ ይሰብራል። ለማንኛውም ትንሽ እንረስርስና የቤተ ክርስቲያናችን ዲያቆን ደግሞ በዚህ ጉዳይ ላይ ምን ብለዋል? እሳቸውን ሰምተን ወደ ዲያቆን ዘማርያም እንመጣለን። ያ ጌታን የተቀበልነው ከማርያም እቅፍ ነው። በነገራችን ላይ ተቀብለን ነው የምናቅፈው። ዓለም ከድንግል ማርያም ነው ጌታን የተቀበለው። ከሷ መቀበል ነው ክርስቶስን መቀበል ማለት። እግዚአብሔር አንድያ ልጁን ለድንግል ማርያም ነው የሰጠው። ዓለም ልጁን ለመቀበል ብቁ ስላልሆነ ንጽሕት ሆና ብቁ ሆና የተገኘች ድንግል ማርያም ነች። አንድያ ልጁን ለሷ ሰጣት፣ እሷ ተቀብላ ለኛ ሰጠች። ስምዖን ተቀብሎ አቀፈው። ክርስትና ማለት ከማርያም እቅፍ ክርስቶስን መቀበል ነው። ተቀብሎ አቀፈው፣ አየውና ምን አለ? ዓይኖቼ ማዳንን አይተዋል። ዓይኖቼ ማዳንን እንደ ጌታ ተሰቅሎ አይቷል ወይ? ስምዖን አላየም፣ ግን ከተወለደ መሰቀሉ አይቀርም። ከልጅነቱ ነው ማዳኑ የሚጀምረው። ስለዚህ የክርስቶስ ማዳን ዕለተ ዓርብ ብቻ የተፈጸመ አይደለም። ባይወለድ አይሰቀልም፣ ባይወለድ አይጠመቅም። እያንዳንዱ ያደረጋቸው ነገሮች አንዱ ለአንዱ ምክንያት ነው። ስምዖን ዓይኖቼ ማዳንን አይተዋል ያለው በትክክል መወለዱ የማዳኑ አካል ስለሆነ መወለዱም፣ መጠመቁም፣ ማስተማሩም፣ መሰቀሉም፣ መሞቱም፣ መነሳቱም፣ እርገቱም ሁሉም በእኛ ድነት ውስጥ ቦታ ያለው ነገር ነው እና ነገረ ድነትን አንድ ነገር ላይ ስለማታንጠለጥል ልደቱንም ስቅለቱንም ቤተክርስቲያናችን እኩል በታላቅ ክብር ታሳያለች ማለት ነው እና ስርዓተ ቅዳሴ ላይ ተገኝታችሁ ቤተክርስቲያን በምን አይነት ደረጃ በእውነት ለመናገር አንደኛ ቅዳሴ ላይ ካህን ነው የሚቀድሰው የሚመስለንኛ፣ ግን ክርስቶስ ነው የሚቀድሰው። ሊቀ ካህናቱ ኢየሱስ ክርስቶስ ነው። ታቦቱ መስቀሉ ነው። የሚቆረሰው ስጋውና ደሙ ነው። ቄሱ አስተባባሪ እንጂ ቀዳሽ አይደሉም። የሚቀድሰው ክርስቶስ ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ይህንን ህብስት ባርከው፣ ይህንን ጽዋ አክብረው፣ ሁለቱንም አንጻቸው ብለው እሳቸው እንዳሳላፊ ሆነው ስጋውና ደሙን የሚያቀብለው የሚፈትተው ክርስቶስ ነው። ቃልዮት ያሰማልን እና አንነጣጠልም። ቃልዮት ያሰማልን እና አሳላፊዎች የምትናገሩትን አስተውሉ መልእክቴ ነው። አሳላፊዎች የምትናገሩትን አስተውሉ መልእክቴ ነው። በእውነት ቃልዮት ያሰማልን። በዚህ አጋጣሚ እንግዲህ የግሪክ አርቲስትም መሰረት ደፋርንም በዚህ አጋጣሚ ከልብ እናመሰግናለን። ያላፈራችሁባት እማምላክ ወላዲተ አምላክም አሁን በቀሪ ዘመናችሁ በምልጃዋ በልመናዋ በተገባላት ኪዳን ሁሌ ታሳስብላችሁ፣ ጥያቄያችሁን ታስመልስላችሁ መልእክቴ ነው። ከልብ እናከብራችኋለን። በመጨረሻ እንግዲህ ዲያቆን ዘማርያም አንድ የሰጠው ሐሳብ አለ። እሱን ነው ማጠቃለያ ሐሳብ አድርጌ የማቀርብላችሁ። ዲያቆን ዘማርያም እንግዲህ ቀለሜ በተለያየ ነገር እየጮኸ ነበረ። እኔም ከቴዲ ሐዋሳ ጋር በዚህ አጋጣሚ ተነጋግሬያለሁ። ቀለሜ ከፈለገ በግልጽ አማርኛ ማመቻቸት ይችላል። ምንም ችግር የለበትም ወንድማችን ቴዲ ሐዋሳ። ዲያቆን ዘማርያም ግን ምን ብሏል? የምናፍርበት ገድላት፣ የምናፍርበት ትምህርት፣ የምናፍርበት ቅዱስ ትውፊት አለ? የለም። የምናፍርበት ዶግማ አለን? የለም። ና ለመወያየት ና። ያው ብዙዎች ጠርተውሃል። እንግዲህ ዲያቆን ዘማርያምም ያው ይጠራሃል። ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ይኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ ወደ ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበው ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ
እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተ ምን ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም ነው። እናመሰግናለን ዲያቆን ቃልዮት ያሰማለን። ቴዲ ሐዋሳ ፈቃዱ ሰጥቷል። ቀለሜ መልስክ ምንድነው? ይሄው ጥያቄ ቀርቦልሃል በግልጽ አማርኛ በሐሳብ ልዕልና ዳሩ ከየት ታመጣዋለህ? ለማንኛውም እንጠብቃለን። ይሄው ግልጽ የሆነ ጥሪ ብዙዎቹ ወንድሞች ጠርተዋል። መልስ የለም። ተዘግቶበት እንደሚጮህ ውሻ ነው መጮህ እና እኛም ከስር ከስሩ እንደተለመደው ያኔ በዩቲዩብ ላይ እንደነበርክበት ዘመን ከስር ከስሩ እኔም እንደ ቤተክርስቲያን ልጅነቴን መልስ እየሰጠው የምንሰራበት ይሆናል። እንግዲህ ዲያቆን ዘማርያም ኦፊሻል ጥያቄ ጠይቋል። እኔ ደግሞ ከቴዲ ሐዋሳ ጋር ተነጋግሬያለሁ። እሱ ፈቃደኛ ከሆነ ቤቴ ክፍት ነው። ይልቁኑ ለኦርቶዶክስ ተዋሕዶ ወንድሞቼም ለፖለቲከኞችም ከፍቻለሁ። ቤቴ ክፍት ነው። ፈቃደኛ ከሆነ እኔ ችግር የለብኝም ብሏል ቴዲ ሐዋሳ። ለማንኛውም ይሄንን እውነት ተረዱ። በስተመጨረሻውንም ደግሜ ይህንን የያዘን መግለጫ አባታችንን ለመላው የእስልምና እምነት ተከታዮች ለቤተሰቦቻቸው ይልቁኑ መጽናናትን እመኛለሁ። ይሄው ነፍስ ይማር። እንግዲህ እኛ አባትን ባሰብኩ ቁጥር ንግግሮቻቸው ሁሉ ወደፊት ይመጣሉ። በአንድ ወቅት እንዲህ ብለው ነበር አይደለ? ተመስገን ታቦታችን በሰላም ገባ እና ብዙ ንግግሮቻቸው ወደፊት ይመጣሉ። ሙስሊም ወንድሞቻችን ከኛ አባት ፈለግን ተከተሉ። እኛም ሁላችንም እንድንሆን ይሁን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ለያልሰማ ሰሙልኝ፣ አጋሩልኝ። በተለመደው ሰዓት በዩቲዩብ በቲክቶክ ላይ እመጣለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ለመላው የእስልምና እምነት እንዲሁም ደግሞ ለቤተሰቦቻቸው መጽናናትን እመኛለሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ